ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቼ በያላችሁበት ሰላማችሁ ይብዛ። ያው ዛሬ ይዤላችሁ የመጣሁት እውነት ለመናገር ከርዕሱ ላይ እንዳያችሁት በጣም አሳሳቢ እየሆነ የመጣ ጉዳይ ነው። ይህ ምንድነው? ስልካችሁ ዝግ ሆኖ እያለ ወይም ደግሞ ኪሳችሁ ውስጥ ሆኖ ድምፃችሁን በስውር እየቀዳ ለተለያዩ ኩባንያዎች አሳልፎ እንደሚሰጥ ስንቶቻችሁ ታውቃላችሁ? ይህ ደግሞ የግል ደህንነታችሁን ከመንካቱም በላይ ባትሪያችሁን ቶሎ እንዲያልቅ ያደርገዋል። ዛሬ ይህንን የስለላ መንገድ የምንዘጋበትን 3 ወሳኝ ሴቲንጎችን አሳያችኋለሁ። አሁኑኑ ስልካችሁን ከፍታችሁ አብረን እያስተካከልን እንሄዳለን ማለት ነው። አንድ የምጠይቃችሁ ነገር ቢኖር ይህን ቪዲዮ ላይክ አድርጉልኝ። ሰሞኑን ቪዲዮ እየታየ አይደለም። ይህም ደግሞ እናንተ ላይክ ባደረጋችሁ ቁጥር ዩቲዩብ ለብዙ ሰዎች ሪኮመንድ ስለሚያደርገው ቪዲዮ ላይክ፣ ቻናሉን ደግሞ አዲስ ከሆናችሁ ሰብስክራይብ አድርጉና እንጀምራለን ማለት ነው። አብራችሁን ቆዩ። እሺ ተመልካቾች፣ መጀመሪያ የምናየው እንግዲህ የባትሪ አጠቃቀምን ነው። ስልካችን ውስጥ ያለ የድምፅ መቅጃ አፕሊኬሽን ታውቁታላችሁ። ቮይስ ሪከርደር ይባላል። እኛ ሳንከፍተውም ከጀርባ ሆኖ እንዲሰራ ስልኩ ሲመጣ ተፈቅዶለታል። ይህ ማለት ስልኩ ተቆልፎም ቢሆን ማይክራፎኑ ክፍት ሆኖ ድምፅ እንዲቀዳ እድል ይሰጠዋል ማለት ነው። አሁኑኑ በስልካችሁ ላይ ወደ ሴቲንግ አፕሊኬሽን ትገባላችሁ ማለት ነው። ከዚያ ወደ ታች ወረድ ብላችሁ አፕስ የሚለውን ትጫናላችሁ። እዚህ ጋር በዝርዝር ከሚመጡላችሁ አፖች ውስጥ ቮይስ ሪከርደር የሚለውን ፈልጋችሁ ትከፍታላችሁ። ካልመጣላችሁ ወይም ደግሞ ለመፈለግ ጊዜ ከሌላችሁ ከላይ ሰርች ባሩ ላይ ቪኦአይ ብላችሁ ሰርች ስታደርጉ እንደዚህ ይመጣላችኋል ማለት ነው። እሱን አንድ ጊዜ ትከፍቱታላችሁ። ከዚህ ውስጥ ባትሪ የሚለውን ምርጫ ታገኛላችሁ። ወደ ታች ስክሮል አድርጋችሁ ባትሪ የሚል አለ። ይህን አንድ ጊዜ ትነኩታላችሁ። እዚህ ጋር 3 ምርጫዎች ታያላችሁ። የመጀመሪያው አንሪስትሪክትድ ማለት ነው። ይህ ማለት አፕሊኬሽኑ ያለ ገደብ እንዲሰራ ትፈቅዱለታላችሁ ማለት ነው። ሁለተኛው ኦፕቲማይዝድ ነው። ይህ ደግሞ ስልኩ እንዲቆጣጠረው የሚያደርግ ሲስተም ነው። እኛ ግን የሪስትሪክትድ የሚለውን እንመርጣለን። ይህን ስንመርጥ አፑ ፈልገን ካልከፈት ነው በስተቀር በስውር ድምፅ አይቀዳንም ማለት ነው። ስለዚህ ምን እናደርጋለን? ሪስትሪክትድ ሞድ እናደርገዋለን ማለት ነው። ለምሳሌ እንደ ኳልኩሌተር፣ ፍላሽ ላይት ወይም ደግሞ ፋይል ማናጀር ላሉ አፖች ይህንን ሪስትሪክትድ ብታደርጉት ባትሪያችሁን በጣም ይቀንሰዋል። ነገር ግን እንደ ቴሌግራም፣ ዋትሳፕ ያሉ አፖች ላይ ይህንን አታደርጉ። ምክንያቱም ምን መሰላችሁ ጓደኛ፣ መልእክት ሲመጣላችሁ ቶሎ ላያሳውቃችሁ ይችላል። ስለዚህ እንደ ቴሌግራም፣ ዋትሳፕ፣ ፌስቡክ እነዚህ ኢሞን ጨምሮ የምትደዋወሉባቸውን በየጊዜው መልእክት የምትለዋወጡባቸው አፕሊኬሽኖች ከሆኑ ኦፕቲማይዝድ ሞድ ታደርጉታላችሁ ማለት ነው። ነገር ግን ከዚህ ውጭ የማትጠቀሙባቸው ስልካችሁን የሞሉ አፕሊኬሽኖች አሉ። ዝም ብለው ራሱ ስልኩ ጋር ተያይዘው የመጡ አፕሊኬሽኖች አሉ። እነሱን ሪስትሪክትድ ሞድ ብታደርጓቸው አብዛኞቹን 50% የባትሪያችሁን እድሜ መጨመር ትችላላችሁ ማለት ነው። ለውጡን ማየት ትችላላችሁ። ምክንያቱም ልዩነት አለው። ለምሳሌ ሪስትሪክትድ ሞድ አደርጋችሁ ማለት አንድን አፕሊኬሽኑ በባክግራውንድ ላይ ይሰራል። እንደምትመለከቱት ጽሁፉ ሪዲዩስ ዩር ባትሪ ላይፍ ይላል። ባትሪያችሁን በከፍተኛ ሁኔታ ይጨርሳል። ለምሳሌ ንገራችሁ፣ ቴሌግራም አለ። ቴሌግራምን አሁን ኦፕቲማይዝድ ሞድ ብታደርጉት የሆነ ፋይል እያወረዳችሁ እያለ ከቴሌግራም ስትወጡ ፋይሉ ይቋረጣል ማውረዱ። ምክንያቱም ኦፕቲማይዝድ ሞድ ነው ማለት ባክግራውንድ እንዳይሰራ ከልክላችሁታል። ነገር ግን ፋይሎችን በምታወርዱ ሰዓት አንሪስትሪክትድ ሞድ ካደረጋችሁት ባክግራውንድ ላይ ሆኖ ፋይሎቹን ማውረድ ይጀምራል። ነገር ግን በጨረሳችሁ ሰዓት ኦፕቲማይዝድ ሞድ ያድርጉት ማለት ነው። ሪስትሪክትድ ሞድ ካደረጋችሁ ጭራሹን መልእክትም ሲገባ ለእናንተ ያሳውቃችሁ ማለት ነው። ስለዚህ እኒ ኮመን የሆኑ ቴሌግራም፣ ፌስቡክ፣ ዋትሳፕ፣ ኢሞ ሁልጊዜ የምትጠቀሙባቸው አፖች ከሆኑ ኦፕቲማይዝድ ላይ አድርጉት ማለት ነው። የሚመከረው ይሄ ነው። ነገር ግን እንደዚህ አይነት አፕሊኬሽኖች ከሆኑ እንደ ቮይስ ሪከርደር ድምፃችሁን የሚቀዱ አይነት አፕሊኬሽኖች ከሆኑ ደግሞ ሪስትሪክትድ አድርጓቸው ማለት ነው። እነዚህ ነገር እናንተ ወደ አፕሊኬሽኑ ፈልጋችሁ ካልገባችሁ በቀር ከጀርባ እንዳይሰሩ ይከላከልላችኋል ማለት ነው። በጣም ወሳኝ ነገር ነው። ሁላችሁም ማስተካከል አለባችሁ ማለት ነው።
ሁለተኛው ደግሞ ኢንተርኔት ነው። የድምፅ መቅጃ አፕሊኬሽን ድምፅ ለመቅዳት ኢንተርኔት በፍጹም አያስፈልገውም። ኢንተርኔት የሚጠቀመው ግን የቀዳውን ድምፅ ወደ ተለያዩ ድርጅቶች ወይም ደግሞ ሰርቨሮች ለመላክ ሲፈልግ ብቻ ነው። ታዲያ ይህንን ገብተን ሁላችንም ማስተካከል ይኖርብናል። አሁንም ወደ ሴቲንግ አፕሊኬሽን ውስጥ እንገባለን። በድጋሚ አፕስ ውስጥ እንገባለን ማለት ነው። እንዲገባችሁ ነው ስቴፕ ባይ ስቴፕ ማሳያችሁ። አሁንም ቮይስ ሪከርደር አፕሊኬሽን ነው የምከፍቱት። ምክንያቱም ከጀርባ ሆኖ ሊቀዳችሁ የሚችለው አፕሊኬሽን ይህ ነው ማለት ነው። ከፈታችሁ አይደል? አሁን እዚህ ጋር ደግሞ ሞባይል ዳታ የሚለውን አማራጭ ነው የምትነኩት። ወደዚህ ስትመጡ ባትሪ ከሚለው ወደ ላይ ሞባይል ዳታ የሚል አማራጭ ታገኛላችሁ፣ ትከፍቱታላችሁ ማለት ነው። እንግዲህ ከዚህ ውስጥ ስትገቡ አለው ባክግራውንድ ዳታ ዩዜጅ የሚል ምርጫ ታያላችሁ፣ የበራው ማለት ነው። ይህንን ግዴታ ኦፍ ማድረግ አለባችሁ። ይህንን ስታጠፉት አፑ የቀዳው መረጃ ወደ ውጭ ወይም ወደ ሰርቨር መላክ አይችልም። ኢንተርኔት ዳታችሁንም በከፍተኛ ሁኔታ ይቆጥብላችኋል። በተለይ በዳታ የምትጠቀሙ ካላችሁ እንደ ጋላሪ ወይም ኦፍላይን ጌም ላሉ ኢንተርኔት ለማያስፈልጋቸው አፖች ሁሉ ይህንን ብታጠፉት ዳታችሁ አይበክንባችሁ ማለት ነው። ነገር ግን እንደ ፌስቡክ ወይም ዩቲዩብ፣ ኢሞ፣ ዋትሳፕ እና ቴሌግራም ያሉ እንደነዚህ አይነት አፖች ይህንን ማጥፋት የለባችሁም። ምክንያቱም አፑን ካልከፈታችኋቸው በስተቀር አዳዲስ መረጃ ወደ እናንተ አያሳውቋችሁ ማለት ነው። ስለዚህ የማትጠቀሙባቸው እንዳልኳችሁ የማትጠቀሙባቸውን አፕሊኬሽኖች ሁሉ ፍቃዳቸውን ማጥፋት ይኖርባቸዋል። ምክንያቱም ከጀርባ ሆነው ምን እንደሚሰሩ አታውቁም ማለት ነው። ስለዚህ እነዚህን ነገሮች ፍቃዳቸውን ማንሳት አለባችሁ ማለት ነው። ሁላችሁም ይህን ነገር ለምን እንደሚጠቅም በዝርዝር እየነገርኳችሁ ስለሆነ ብታስተካክሉት ይመረጣል ማለት ነው። ሶስተኛ እና የመጨረሻው ደግሞ የማይክራፎን ፍቃድ ነው። እንደምታውቁት የማይክራፎን ፍቃድ እጅግ አደገኛ ነው። ምክንያቱም በስልካችን ስናወራ በተለያየ መንገድ ድምፃችን ሊቀረጽ ይችላልና ለተለያዩ ነገሮች ይጠቀሙበታል ድርጅቶች። ሁልጊዜ መጀመሪያ ላይ ስልኩን ስንገዛ ወይም ደግሞ አንድ አፕሊኬሽን ስንጭን አለው ስለምንለው አፑ በማንኛውም ሰዓት ማይክራፎኑን የመጠቀም ሙሉ ስልጣን ይኖረዋል ማለት ነው። ስለዚህ አንድ አፕሊኬሽን ስንከፍት አለው ካልነው ፍቃድ ሲጠይቀን ያና አፕሊኬሽን ሙሉ ማይክራፎኑን በፈለገው ሰዓት መጠቀም እንዲችል ፍቃድ ሰጥተነዋል ማለት ነው። ይህ ደግሞ በማንኛውም ሰዓት በስውር ድምፅ እንዲቀዳ በር ከፍተንለታል። ስለዚህ ምን ማድረግ አለብን? አሁንም ለሶስተኛ ጊዜ ወደ ሴቲንግ አፕሊኬሽን እንጓዛለን። ከታች ወረድ ብላችሁ አሁንም እንዳልኳችሁ አፕሊኬሽን የሚለውን ወይ ደግሞ እናንተ ላይ የተለያየ ስም ሊኖር ይችላል፣ አፕ ማናጀር ሊሆን ይችላል። አፕስ የሚለውን እንመርጣለን ማለት ነው። አሁንም በዛው አፕሊኬሽን ነው ማሳያችሁ። እናንተ ግን ሁሉንም አፕሊኬሽኖች ባልኳችሁ መንገድ ማስተካከል ይኖርባችኋል ማለት ነው። ስለዚህ ዋናው ትኩረታችን የቮይስ ሪከርደር የተባለው አፕሊኬሽን ነው በጣም ፎከስ ማድረግ ያለብን ማለት ነው። ቮይስ ሪከርደር የሚለውን ከመረጣችሁ በኋላ አሁን ደግሞ ቅድም ባትሪ የሚለውን አይተናል፣ ሞባይል ዳታ የሚለውን አይተናል። አሁን ደግሞ የት ነው የምንገባው? መጀመሪያ ላይ ፐርሚሽንስ የምትል አማራጭ ታገኛላችሁ። ይቺ ፐርሚሽንስ የምትል አማራጭ ታገኛላችሁ። እሱን ትነካላችሁ ማለት ነው። ከዚህ ውስጥ ደግሞ ማይክራፎን የሚለውን ነው የምትመርጡት። እዚህ ጋር ማይክራፎን የሚል አማራጭ ታገኛላችሁ ማለት ነው። እሺ ማይክራፎን የሚለውን አማራጭ ከነካችሁ በኋላ እንግዲህ እዚህ ጋር አለው ኦል ዘ ታይም የሚለው ስልኩ ተቆልፎም ቢሆን እንዲሰልለን የሚፈቅደው ነው። ስልኩን ብንዘጋውም ብንለውም አለው ኦል ዘ ታይም ካልነው አፕሊኬሽኑ እኛን መሰለል ይችላል፣ ድምፃችንን መቅዳት ይችላል ማለት ነው። እኛ ግን አለው ኦንሊ ዌል ዩዚንግ ዘ አፕ የሚለውን የመጀመሪያውን አለው ኦንሊ ዌል ዩዚንግ ዘ አፕ የሚል አለ። ብዙውን ጊዜ እዚህ ጋር ነው የምታገኙት ማለት ነው። ይህንን ስናደርግ አፑ ማይክራፎኑን ሲጠቀም የሚችለው እኛ ስንፈቅድለት ብቻ ነው። ለምሳሌ እንደ ፎቶ ኤዲተር ላሉ አፖች ደግሞ ማይክራፎን ስለማያስፈልጋቸው ዶንት አሉ ብታደርጉት ይበልጥ ደህንነታችሁ የተጠበቀ ይሆናል ማለት ነው። ስለዚህ ለምሳሌ የተለያዩ ጌሞችን ከስልካችሁ ላይ ታወርዳላችሁ። እናንተም ማትጠቀሙባቸው በአጠቃላይ አፕሊኬሽኖች ካሉ ዶንት አሉ በሏቸው ማለት ነው። ነገር ግን እንደ ኢሞ ሊሆን ይችላል፣
የተለያዩ አፕሊኬሽኖች አሎ ኦንሊ ዩዚንግ ዘ አፕ አፕሊኬሽኑን ስትጠቀም ብቻ ማይክራፎን ፍቃድ ይኖረው ከጀርባ እንዳይጠቀም ማለት ነው። አስክ ኤቭሪ ታይም ካላችሁት ደግሞ አፕሊኬሽኑ ላይ ስትገቡ ብቻ ይጠይቃቸዋል። በነገራችን ላይ አስክ ኤኒ ታይም ብትሉት አሪፍ ነው። አስክ ኤቭሪ ታይም ሶሪ፣ አስክ ኤቭሪ ታይም ብትሉት ለምሳሌ ልንገራችሁ እንዲገባችሁ። ኢሞ አለ አይደል? ኢሞ አፕሊኬሽን አሁን ትደዋወሉበታላችሁ ከሰዎች ጋር፣ ቴሌግራምም እንደዛው። ነገር ግን ቴሌግራም ወይም ኢሞ ስትከፍቱት አፕሊኬሽኑን አስክ ኤቭሪ ታይም ካላችሁ ፍቃድ ይጠይቃችኋል። ፍቃድ ሲጠይቃችሁ አሎ ብላችሁ ለሰዎች ትደውላላችሁ። ምክንያቱም እናንተ ፍቃድ ካልሰጣችሁ ድምፅ ሪከርድ ማድረግ ስለማይችል አፕሊኬሽኑ አይሰራም ማለት ነው። ስለዚህ አሎ ማለት አለባችሁ። አስክ ኤቭሪ ታይም ካላችሁት አፕሊኬሽን ሁልጊዜ በገባችሁ ሰዓት ይጠይቃችኋል፣ በወጣችሁ ሰዓት አይሰራም ማለት ነው። ስለዚህ ይህን ነገር ቸክ ማድረግ አለባችሁ ማለት ነው። ስለዚህ አሎ ኦንሊ ዌል ዩዚንግ ዘ አፕ ካላችሁት አፕሊኬሽኑ ስጠቀም ብቻ ስራልኝ፣ ከአፕሊኬሽኑ ከወጣሁ እንዲያትሰራ ማለት ነው። ስለዚህ እነዚህን ለውጦች ካደረጋችሁ በኋላ ስልካችሁ አስተማማኝ ይሆናል ማለት ነው። ባትሪያችሁም በከፍተኛ ሁኔታ 50% በሚባል ደረጃ 100% ይቆጠባል። በተለይ ቅድም የነገርኳችሁን ሪስትሪክትድ ሞድ ካደረጋችሁ የማትጠቀሙባቸውን አፕሊኬሽኖች ስለሚገደቡ ከጀርባ እንዳይሰሩ ስለሚያደርጋቸው ስልኮ ከጀርባ ሁነው ስለማይሰሩ 100% ባትሪያችሁን ይቆጥብላችኋል ማለት ነው። ስለዚህ እንደዚህ አድርጋችሁ ስልካችሁን አስተካክሉ። ቪዲዮ ከጠቀማችሁ ላይክ እና ሼር አድርጉት። ጥያቄ ካላችሁ ኮመንት ላይ ጻፉልኝ። ለቀጣይ ቪዲዮ እንዲሰራ ይጠቅመኛል። እንዳልኳችሁ ቪዲዮውን ላይክ አድርጉት ብዙ ሰዎች ጋር እንዲደርስ። አመሰግናለሁ ተመልካቾች፣ መልካም ጊዜ